አንተ እንደዚህ አይነት ደረቅ ሰው ነህ እንዴ? ደረቅ አይደለም። ደረቅ ካልሆንክ በሰው ገንዘብ እንደዚህ ገግመህ ያንተ እድል ቢኖረኝ ካንተ በላይ ነበር ጎበዝም ሆነ አይመስልህ? የተለየ የምታደርገው ነገር አለ? ቢያንስ ጥገኛ ሆኜ አልኖርም፣ ተከራይቼ እኖር ነበር። ያው የጥገኛም አይነት አለው ልልህ ፈልጌ ነው። ብሩን እኮ አልሰጠኝም። አልሰጥም አለህ? እጣው ጣለኝ፣ ግን እኮ አልደረሰኝም። ታዲያ ምን አደረገ? ይሄ ክፉ እድልን አማር እንጂ 10 ብር ይሰጠኛል። አንተ ልጅ ከዚህ ሁሉ ችግር እሷን ይዘው ውጣ ብያለሁ። ምክርና ቡጢ ለሰጪው ቀላል ነው ሲባል አልሰማሽ? ንገሪ፣ ልታታልኝ ነው? ካንቺን አልጠብቅም ነበርሽ። ሁሉም ነገር አልሳካለት ያለው ዳንኤል ኪሳራ በኪሳራ ብቻ የሆነው ዳንኤል በመጨረሻ ሚስቴንም በጥርጣሬ በአጉል ጥርጣሬ ሚስቴንም ኤደንንም የሚያገባት ካሌብ ይፋ ያደረጋ ሴት እሷ ናት በማለት በአጉል ጥርጣሬ ካሌብን ደበደበው። አባባ እጣ አውጥቶ ነበረ። ከሶስቱ አንዱ 2ቱ ያንተ ገንዘብ ነው የተጻፈበት፣ አንዱ ደግሞ የኔ ነው። ስለዚህ እጣ ከወጣለ ገንዘቡን ትወስዳለህ በማለት እጣ ጥሎልን ነበረ። ዳንኤልም እድልም እንደዚህ አድርጋ ከድተዋለች። እድልም በ10 ብር አሰናብተዋለች። እሱ 4 ሚሊዮን እየተመኘ 10 ብር ብቻ ደርሶታል። በዚህ የተናደደውና የተበሳጨው ዳንኤል ደግሞ ወደ ፍቅረኛው በመሄድ አልተሳካልኝም ሲልም እሷንም ተሰናብቷታል። ከዚህ በኋላ እንደፈለግሽ መሆን ትችያለሽ፣ እኔ እንደሆንኩኝ አልተሳካልኝም፣ ያሰብኩት ገንዘብ አልሆነም፣ አልተሳካልኝም እና ያንቺ ባልሆን አልችልም በማለት ራሱንም ከትዳር አጋሩ ከሚመኛት ከኤደንም ራሱን ማግለሉን ለሷ አሳውቋታል። በዚህም የተደናገጠችው ኤደንም ምን ሆነ ነው ስትለውም ገንዘቡን እንደማያገኘው ተስፋ እንደቆረጠ ቢነግራትም እሷ ግን ሰርተን መለወጥ እንችላለን ያኮ አጉል ተስፋ ነው በማለት ብትመክረውም እሱ ግን ተሰናብቷታል። ታዲያ ኤደንም በዚህ ብቻ ዝም አላለችም። አባባንም በመሄድ አንዳንድ ነገር አማክረዋለች። አስከትላም ደግሞ ካሌብንም በግልጽ በመሄድ ዳንኤልን ስራ እንድታስገባልኝ እፈልጋለሁ፣ ዳንኤል ችግር ላይ ነው ያለው በማለት በይፋ በልመና ካሌብን ከቤተሰባዊነት አቀራረብና እሷ ተያዥ እንደምትሆነው እና ከስራው እንዲያስገባው ትለምነዋለች። ካሌብም ደግሞ እኔ እሱን ስራ አላስገባም በማለት እምቢ ይላታል። እሷም ደግሞ አልገባኝም፣ ምን ማለት ነው ቤተሰብ አይደላችሁም እንዴ ስትለው ሁሉንም ነገር ባይናገርም ቤተሰባዊነታቸውን ሙሉ በሙሉ ባይናገርም ነገር ግን እህትና ወንድምም እንዳልሆኑ ፍንጭ ብቻ ሰጥቷት በቃ እሷም አልተቀበለችም። በቃ እሺ ይበቃል፣ ከዚህ በላይ ስለሱ እንድትናገር አልፈልግም በማለት የተናገረውንም ነገር አስተባብላ ሳትቀበለው ሌባ ነው ብዬ ማሰብ አልፈልግም፣ አልችልም፣ ልትናገር የምትፈልገው ነገር ካለ ንገረኝ በግልጽ በማለት የተነገራትን ተቀብላ ወደ አባባ ሄዳለች። ወደ አባባን በመሄድ ስለ ዳንኤል ትጠይቀዋለች። አልገባኝም ግን ዳንኤል ምንድነው ስራው? ዳንኤል ግን ሌባ ነው እንዴ በማለትም አባባን በይፋ ትግል ትጠይቀዋለች። አስከትላም ደግሞ ጥርጣሬዋንና ካሌብ የነገራትን ነገር እህትና ወንድምስ አይደሉም እንዴ በማለት ጠይቀዋለች። አባባም ደግሞ ማን ነው የነገረሽ ይሄንን ሲልም ሲጠይቃት እሷም ካሌብ እንደሆነ የነገራት በግልጽ ትነግረዋለች። እሱም የኔ ልጅ በአሉሽ ሳይሆን አንቺ ተግባሩን አይተሽና ስርዓቱን ሁሉ ነገሩን ተመልክተሽ ሁኔታውን አይተሽ ብታዩ ነው የሚሻለው በማለት አባባ መካክረው ብቻ ሸኝተዋታል። ቲና ማንም አይናገረኝም በማለት ወደ አባባ ክላስ በመግባት ወረቀቶቹን ትፈትሻለች። የቤቱን ወረቀት ለማግኘት ሁሉንም ወረቀት ትበረብራለች። እየበረበረችም ባለ ዳንኤልም ወደ ቲና በመምጣት ምን እያደረገች እንደሆነ ይጠይቃታል። ቲናም የምፈልገውን ነገር እያየው ነው ስትልም እሱም ደግሞ አትልፊ፣ የምትፈልጊው ነገር እዚህ አይቀመጥም፣ ምክንያቱም አያምኑሽም። እሷም አላዳመጠችውም። ዘወር በሌለኝ ከዚህ የምፈልገውን ነገር አገኛለሁ። እሱም እንደማታገኝ ቢነግራትም እሷ ፍተሻዋን ቀጥላ ነበር። ነገር ግን ትሁቴ ወደ ቲና በመምጣት ምን እያደረገች እንደሆነ ጠይቃትና እሷም እቃ እየፈለግኩ ስትላት ከዚህ አንቺ የምትፈልጊው እቃ የለም በማለት ወደ ውጭ መንጥቃታለች። እሷም አልወጣም፣ ምን ልታመጪ ነው፣ ምን ልታደርጊ ነው ስትልም ዳንኤልም ዝም ብሎ እየተመለከተ ነበር። ሁሉንም ነገር ዝም ብሎ ተመልክቶ እሷንም መንጥቃ አስወጥታ አስከትላም እሱንም ስትመነጥቀው የተመለከተችው ቲና ደግሞ አንተ ግን ወንድ ነህ እንዴ እንደዚህ ስታመናጭቀኝና እንደዚህ ስታንገላታኝ ለምን አታብርልኝም በማለት ወንድነቱን ተፈታትነዋለች። እሱም ቆይ አልገባኝም፣
እና አንቺ ስለተደበደብሽ እኔ መደባደብ አለብኝ። ኤደን አባባ ጋር መጥታ ከአባባ ጋር መነጋገር እፈልጋለሁ፣ አንተ ብቻህን ማዋራት እፈልጋለሁ ስትልም አባባም ቲናም መንጥቋታል። አስከትሎም ዳንኤልም አብሮ ነበረ፣ ዳንኤልንም አብሮ መንጥቋቸዋል። ይህንን የተመለከተችው ቲናም ማናት ያችል ቆይ ማናትና እሷ ስትመጣ የሚመነጥቀኝ በማለት እሱም ደግሞ ስለ ቤቱ ማንም ትሁን ማን የሚያገባሽ የለም ለልጁ ያቀረበላትና ለልጁ ያዘጋጀላት ናት ሲላትም እሷም ደግሞ አስከትላ አንተስ እሺ ለምንድነው እንደዛ የመለስክልኝ? ስለዚህ ማን እንደሆነች አንተ ታውቃለህ ማለት ነው በማለት ዳንኤልን ማፋጣዋለች። ዳንኤልም ደግሞ አይመለከትሽም ማንም ትሁን ማንም ብሎ ሲሸፋፍን እሷም እብደቷን ቀጥላለች። ዳንኤል የሆነ የሚደብቃን ነገር እንዳለ ስለ ልጅቷ የሚያውቀው ነገር እንዳለ ቲና ተጠራጥራለች። ትሁት ከኪችን ወጥታ ሳሎን ተቀምጣ ቴሌቪዥን መመልከት እንደማንኛውም ሰው የሚረብሻት ቲና ነበረች። አሁን ደግሞ ዳንኤልም አንቺ ልጅ እዚህ መቀመጡን ተያይዘሽዋል በማለት እንግዲህ ቅሬታ እንዳለበት ይነግራታል። አስከትሎ ይህን ሽማግሌ በጣም ያሳዝነኝ ነበረ፣ አሁን ግን በጣም እጠላዋለሁ በማለት ስለ አባባ ጥላቻ ይነግራታል። እሷም ደግሞ ምንም ዳንኤል መነካ ስትለውም እሱም አታለለኝ፣ ብሩን እኮ አልሰጥም አለኝ። እሷም እንዴት አልሰጥም አለ ስትለው ቀጥታ አልሰጥም ሳይሆን እጣ አወጣለሁ ብሎ ነበረ፣ እናም እጣው ደግሞ 10 ብር ደረሰኝ ሲላት እሷም ሳቀችበት። ምን ያስቅሻል? ለምን ትስቂያለሽ? የትሁት መሳቅ እንደ ማሸነፍ ስለሚመስላቸው የትሁት መሳቅ በጣም ያናድደዋል። በዚህም የተናደደው ዳንኤልም የምትጠዩ ያክፉ ዳንኤል ከመሆኔ በፊት ከዚህ በኋላ መሳቅሽን ማግጠጥሽን በሆነ ባልሆነው እንድታቆሚ ሲል ማስከትሎ ማስጠንቅቋታል። በህይወቱ ሁሉንም ነገር እንዳጣና ምንም ነገር እንዳልተሳካለትም ሲነግራት ትሁትም ዛሬ መክሯን አላቆመችም። አንተ ልጅ ሁሉንም ነገር ብታጣ ሁሉንም ነገር ቢቀር ኤደን ካለች ኤደን ብቻ ትበቃለች በማለት እሷንም ትመክረዋለች። እሷንም ደግሞ ኤደንንም እንዳሰናበታትና የማይሆን ምርጫ እንደሰጠችው እንደተማረረ ይነግራታል። እንግዲህ ትሁት አሁንም እንዲያቆምና ቲና የካሌብ ሴት ማምጣት አገባለሁ በማለትና የመጨረሻ ቁርጡን ማሳወቁ አንገብግቧታል። ዳንኤልም ቆይ አንድ ነገር ግን ግራ የገባኝ ነገር ቢኖር የፈታሽውን ባልሽን ለምንድነው እንደዚህ የሚያንገበግበች ሲል ይጠይቃታል። እሷም ደግሞ አልፈታሁትምም አልፈታውምም እያንዳንዳቸውን አንድ በአንድ እቀጣቸዋለሁ፣ ይህንንም ሽማግሌ አልለቀውም አልፈታም ስትል ግራ አጋብተዋለች። ካሌብን አሁን ላይ መፍታት የምትፈልግ አይመስልም። አትወደውም፣ ባትወደውም ብዙ ነገር ብትጠቀምበትም ነገር ግን እሱ ሴት ማምጣቱ ያንገበግባታል። ካሌብ ቲናን በይፋ አሁን ቤቱን ለቃለት እንድትወጣና አሁን ሊያገባ እንደሆነ በአስቸኳይ ፍቹን እንድታካሄድ ይነግራታል። እሷን መፋታት እንደማትፈልግና ከእሷ ያሸሸውን ገንዘብ እንዲያካፍላትና ሳታካፍለኝ ነቅነቅ አልልም፣ በእኔ ላይ ማታገባም አልፈታውም ስትልም ሞግተዋለች። እሱም ደግሞ አስጠልተሽኛል፣ ላይሽ አልፈልግም፣ አገባለሁ፣ እምቢም ካልሽ በላይሽ ላይ እደርባለሁ፣ ውጭልኝ እያለም በይፋ ተናግሯል። ዳንኤልም ይህ የሚያንገበገበው ዳንኤልም ለራሱም ጥያቄ የሆነበት ይህች ሴት ማናት? ለመሆኑ ማን ላይ ነው የሚያልፈው? ማን ነው የሚያገባው? እያለ በሆዱ የሚያብሰለስለውንም በይፋ ቆይ አንተ ማን ነው የምታገባው በማለት ይጠይቀዋል። እሱም ደግሞ የሚያገባ ነገር የለም፣ ይህ የኔ ጉዳይ የኔ ህይወት ነው ሲልም አመልሶታል። በዚህ የተናደደው ዳንኤልም ራሱን መቆጣጠር አቅቶት ከሳሎን ወደ ውጭ ምንጥቅ ብሎ ወጥቷል። በዚህም የተናደደው ዳንኤል ከክፍል ምንጥቅ ብሎ ወጥቶ ለኤዱ ነበር የደወለው። ቆይታ አካባቢ ነሽ አለሽው? አሁኑኑ ላገኝሽ እፈልጋለሁ በማለት ኤዱን አሁኑኑ እንድታገኘው እያደርጋታል። እሷም ደግሞ ምኑን ያህል ተረጋጋ ስትለው በመጀመሪያ ምንም ነገር ከመናገሩ በፊት አንገቷን ነበር ያነቃት። በዚህ የተናደደችው በዚህ ተግባሩም የተናደደችው ኤደን በጥፊ ልሰዋለች። እሱም ደግሞ ጥፊ ስላነሳችበት በዚህ በመበሳጨት የማይሆን ነገር ተናገራት። አስከትላ እሷም ደግሞ የማያቸውና የምሰማቸው ነገሮች ሳያንሱኝ ደግሞ ጭራሽ ደግሞ አንተ ምንድን የምዘባርገው? አስከትሎም ደግሞ ካሌብ ሊያገባ እንደሆነና ከቤት ሴት ሊያመጣ እንደሆነ ይነግራታል። ታዲያ እኔ ምን አገባኝ? አንተስ ምን አገባ? በቤቱ ማንንስ ቢያመጣ መብቱ አይደል እንዴ ስትለው እሱም ደግሞ አይችልም፣ ለዛ ቤት ደግሞ የሚያዘጋጇ ሴት አባባ ለልጁ ያዘጋጀላት ሴት አንቺ ነሽ በማለት የማይሆን ነገርና እሱ የሚጠረጥረውንና የራሱን ስራ ልክ እንደሱ አስመስሎ የማይሆን ነገር ይናገራታል። ይህንንም በመናገሩ እሷም ሁለተኛ ድርሽ እንዳትላ አዘገቤ አታውቀኝም በማለት ጥላው ጥርግ ብላለች። ትንሹንም ትልቁንም ያማረለትንም ያላማረለትንም ወደ ኪችን ወደ ትሁት እየሄደ
የሚተነፈሰው ዳንኤል አሁንም ደግሞ ከውጭ ተናዶ እንደገባ ወደ ትሁት በመሄድ ያልተመቸው ነገር እንዳለና ከዚህ ቤት ምን አግኝታ ነው እግር ያበዛችሁ ወደዚህ ቤት የምትመላለሰው ለምንድን ነው ኤዱ ሲልም አስከትሎ አሁንም ትሁትን ይጠይቃታል ስለ ኤደን። እሷም ደግሞ አልገባኝም፣ ኤደንን አታምናትም እንዴ? ምኑን ያህል ተረጋጋ ብትለው እሱም ይሄ ልጅ አላማረኝም፣ እሷም ባምናትም ይሄ ልጅ አላማረኝም እያለ ራሱን ከካሌብ ጋር እያወዳደረ ቆይ ግን እስኪ እንዳማራጭ ኤደን እኮ እኔ መርጣኛለች ቢላትም አስበዋል፣ ይገባሃል። ከገባህ እኮ ማንኛውም ሴት ብትሆን ከአንተ ካሌብን ትመርጣለች፣ ምክንያቱም አንተ ስራ እየሰራህ አይደለም። እሱም ታዲያ ኤደን እሱን ትመርጠዋለች ብለች ነው የምታስቢው ሲላትም እሷም አዎ ይመስለኛል ትመርጠዋለች ብዬ አስባለሁ። በዚህ ምላሹም የተናደደው ዳንኤልም ወደ ካሌብ እየሮጠ በመሄድ አንገቱን አንቆታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ